አይ ሰው ቤት ገብተህ ሲስተር ግራ የገባሽኝ እኔ ደግሞ ውጪ ነበር እናከብልሽ ምን አሁን ልትወስጂ ነው መልሰሽ አልወሰድሽም አልቀብኝ ኧረ እባክሽ ኦኬ እኔማ በቃ ምንድን ነው የምትያቸው በቃኝ ምን ያጅን ትሆን አንተ በነዛ ቁጥጥር ውስጥ ነው የምትሆነው አንድ ሳምንት በትክክል ከነሱ ጋር እንድትውል ያደርጉሃል ከዛ አዲክትድ ከሆንክ በኋላ ጉዳያቸውም አይደለም እና ደግሞ ያን አዲክትድ ካደረጉ በኋላ አዲክትድ የሆንክበትን ነገር ሚስጥርህን ይይዙና ቀም ብዙ ነገር ማስፈራራት ማለት ነው በቃ በዛ ያው ሶሻል ሚዲያ ላይ አንደኛ በእነሱ እገዛ በደንብ ግሎ እንድታረግ በደንብ እንድትታወቅ እንትን ይላሉ ከዛ በደንብ ከታወቅክ በኋላ ደግሞ አዲክትድ ያደርጉሃል አዲክትድ ካደረጉ በኋላ ደግሞ ያ እውቅናህ እንዳይበላሽ ያው አንዴ ህዝብ ካወቀህ በኋላ እንደ ህዝብ ነው የምትዋረደው በቃ ያን ሚስጥር ይዙና ኦኬ አሁን አንቺ ታዋቂ ሆንሽው በእነሱ ሰፖርቲቭ ነው ማለት ነው እነሱ ሰፖርት አድርገው እስካሁን ትንሽ ግሎ ካረከ የሆነ ትንሽ መንገድ ከበራስ ትመጣለህ ሰው አይኑስ መግባት ስትጀምር ሞር ደግሞ እነሱ ሰፖርት ያደርጉሃል ኦኬ እነሱ የሚፈልጉትን ካረክሽ እነሱ ደግሞ በጣም እንድትወጪ ያደርጉሻል ማለት ነው በቃ እና መጀመሪያ ላይ ደግሞ በስራ ሙድ ይጠሩና አዲክትድ ያደርጉሃል በቃ ነገሮችን አዲክትድ ከሆንክ በኋላ ይሄ ነገር ውስጥ ከገባ በኋላ ደግሞ በደንብ ስራቸውን ይሰራሉ ያንም በማስፈራራት አንድ ደግሞ ምን መሰለሽ ማለት አሁን ባለፈው ስንመጣ አንድ ከኔ የምትደብቂው ነገር እንዳይኖር ልነግርሽ እወዳለሁ እኔ እንድረዳሽ በደንብ የምትፈልጊ ከሆነ ማለት ከምጠይቅሽ አንፃር ማለት ነው ማለት ባለፈው እንግዲህ አንቺ አላስታውስም ብለሻል ከኛ ጋር አንድ የስራ ባልደረባችን ሴት ነበረች በጣም እሷን ለሌላ ነገር እየተመኘች ነበረ እህትሽም ደግሞ ብዙን ጊዜ እንግዲህ በጣም ሴት ለሴት ለሆኑ ግንኙነቶች እሷ እንደምትመኝ ማለት ከባህላችን ከአግባብ ውጪ በሆኑት ነገሮች ላይ እሷ እንደምትመኝ ልትስሚያት እንደምትሞክሪ ብዙ ነገሮችን ነግራኛለች ይሄስ ምንድነው አይዞሽ ማለት እኔ እንዴት ልንገርሽ እኔ እንደዚህ መሆን ነበረብኝ ሰው አልነበርኩ አይ ነው ግን ነገሮች ከቁጥጥር ውጭ ናቸው በቃ እኔ ማረጋውን አላውቅም ነገሮች ከኔ ቁጥጥር ውጭ ናቸው በቃ ምን ልበል በቃ እነሱ ናቸው አንደኛ ከተጠቀምኩ በኋላ ምን እንደምትሆን ራሱ አታውቀው ሁለተኛ ጫና አለ የእኛ ፈልገን የምናደርገው ነገር አይደለም እነዚያ በጣም ብዙ ባለ ሀብቶች የሚባሉ በቃ ብነግር ልገምት ማችላቸው ሰዎች ናቸው እንደዚህ የሚያደርጉት በቃ አሁን እንደዚህ ነበረብኝ ብቻ ነበርኩ እና ከነሱ ጋር ነው ማለት ነው እንደዚህ አይነት ተመሳሳይ ጾታዎችን ትፈጽማላችሁ ማለት ነው ለማውራትም እኮ አይሆንም በቃ እነሱ የሚፈልጉትን ነገር ነው የምናደርገው ምንም ይሁን እሱ ብቻ አይደለም በጣም ብዙ ነገር እነሱ የሚፈልጉትን ነገር ነው እስከ መሞት ደረጃ እንኳን የምትደርስበት ጊዜ አለ በቃ በጣም ከባድ ነው ባጭር ሊያስቀሩ ይችላሉ አቅማቸው እጃቸው በጣም ረጅም ነው እኔ እንደዚህ መቋቋም የምችለው አይደለም አንደኛ ሱሱ ራሱ ቀላል አይደለም ደግሞ እነሱም አለ እኔም ብቻ አይደለም ቤተሰቤን አብዛኛው እንደዚህ አይነቱ ውስጥ ነው ያለው አብዛኛው እንደዚህ ትንሽ ገንዘብ ነው እውቅና ያለው ትንሽ ግሎ አፕ ሲያደርጉ በቃ ኦኬ ስለዚህ አሁን እንዳንቺ በጣም ስም ያላቸው ሰዎች የዚህ ነገር ተጠቂ ናቸው ነው ያልሽኛል አብዛኛው ሁሉም ላለ አልችልም ግን በቃ የተሸወድን አለን አይዞሽ ሁሉም ነገር ይቀየራል ግን ደግሞ ማለት ሁሉም ነገር እንግዲህ ሱስ በጣም እንደሆነብሽ እያየሁ ነው ግን አሁን ቀላል አይደለም ማለት እንዳልኩሽ አንቺ በዚህ ልክ እህትሽን እስከመመኘት እህትሽን
ለሌላ ነገር ለአጽያፊ ነገር እስከ መመኘት ነው ይችላል። እኔ ራሴን አላቅም። እኔ ጤነኛ በሆንኩ ሰዓት ጤነኛ ነኝ ነው በቃ። እኔ ራሴን አላቅም፣ ከቁጥጥር ውጪ ነው። እና ምን አድርጊ ነው የምትለኝ? ማለት እስኪ ማለት በዚህ ልክ እነዚህ ሰዎች የሚፈልጉት እናንተን አደንዝዘው ለሚፈልጉት ዓላማ የሚፈልጉት በዚህ ልክ ሰይጣናዊ ተግባሮችንም እንደምትፈጽሙ ጭምር። አዎ በቃ እነሱ በቃ ሰይጣኑ ራሱ ናቸው ማለት ትችላለህ። በቃ ገንዘብ አላቸው፣ ሁሉ ነገር አላቸው፣ ግን ከአይምሮ ውጪ ሁሉም ነገር አላቸው። በቃ እንደዚህ ወጣት እንደኔ ያለ ሰዎችን በእኛ ህይወት መጫወት ነው የሚያስደስታቸው። በቃ እንደ ዕቃ ነው የሚያዩ። እንደዚህ ልል አልችልም። ስንቱን አውርቼ አሁን በዚህ ይሄ ነገር ራሱ ከታወቀ እስከ ማስገደል ሁላ ሊደርሱ የሚችሉ ሰዎች ናቸው። እጃቸው ረጅም ነው። እኛ ለነሱ መጫወቻ ነን። እውቅና እንኳን ባይኖራቸው በገንዘብ በጣም ትልቅ ደረጃ ያሉ ሰዎች ናቸው። በቃ እንደዚህ ዝም ብሎ ነገር ሊያስደስታቸው የሚችል አይነት ሰዎች አይደሉም። እሺ ማለት እሺ አንቺ አሁን ይሄንን 4 ወር ከሚዲያም ርቀሻል፣ ከቤትም እየወጣሽ አይደለም። ፈልጌ ይመስላል። አይ ነው ፈልገሽ አይደለም። እሺ እነዚህ ሰዎችስ በዚህ ጊዜ ምንድነው የሚሉሽ? አሁን እንግዲህ ካስለመዱሽ አንፃር ካንቺ የሚፈልጉት ነገር አላቸው አይደለ? ምንድነው የሚሉሽ አሁን በዚህ ጊዜ ላይ? አሁን ላይ በቃ ካልሰራ ያስፈራሩኛል እኮ። ግን በቃ ካልሰራሁኝ ምንም ማድረግ አልችልም ስለ ግዴታ ስራ ስትሰራ ስትንቀሳቀስ ነው እነሱ ማይን ውስጥ የምትገባው። በቃ አርፈ በቃ ያንተን ህይወት ማበላሸት ነው የነሱ ደስታቸው። በቃ እንደዛ ሰይጣን ናቸው። ኦኬ ስለዚህ አሁን አንቺ እንደዚህ ስትቀመጪ እሺ አሁን እሺ በቃ እየጨረስን ነው። እሺ ከዚህ በላይ ብዙ አላስቸግርሽም። ግን እሺ ቆይ አሁን ማርቲ ነግራኛለች እንድትደብቅኝ አልፈልግም። ብዙም ጊዜ ይሄንን ሱሳሱሶችሽን ቤት የሚያመጣልሽ ሰው አለ ብላኛለች። እንዴት ነው እስኪ ከነዚህ ሰዎች ጋር የተገናኘ ሰው ነው ይሄ ሰው? ንገረኝ እስኪ። እንዲገሉኝ ነው ሐሳብ? ቢገሉኝስ? ማንም አያውቅሽም። እኔ እኮ ላንቺ ብዬ ነው በዚህ ልክ እኮ እየለፋሁ ያለሁት። እኔ እኮ ከዚህ ነገር የማገኘው ጥቅም ቢኖር ያንቺን ወደ ድሮ ጤንነትሽ መመለስ። ማንም አያውቅም ነገር እንደዚህ ቀላል ሰው አይደሉም እያልኩ እኮ ነው። እንደዚህ አንተ ስለማታውቃቸው እኮ ነው። እኔ በዛው ቀና በዛ ገንዘብ ያ ሁሉ ይሄን ሁሉ ገንዘብ እያለኝ እንዴት በእነሱ እጅ ላይ ልገባ እንደቻልኩ ታውቃለህ? አንተ እጃቸው በጣም ረጅም ነው። ባትዳፈራቸው እና አንቺ እንደዚህ ሆነሽ መኖር ነው የምትፈልጊው ነው? እኔ ሱሴን ላቆም እችላለሁ፣ ልትረዳኝ ትችላለህ፣ ግን ያን ሰው ልጠቁመው አልችልም። ለምን ለአንቺ ብቻ? ሌሎች እህቶችሽ ከዚህ ስራ እንዲወጡ እንዲታረሙ ህይወታቸው እንዲስተካከል አትፈልጊም? ያንተም ህይወት አደጋ ላይ ነው ያልኩ ነው። አዎ እንደዛ ቢሆን ይሻላል። ገብቶሻል? እኔ ልታድነኝ ትችላለህ እኮ፣ ግን ሌሎቹን አድናለሁ ብለህ አንተም ህይወትን አደጋ ውስጥ ችግር የለውም። ስላሰብሽልኝ አመሰግናለሁ። ግን ኖ ንገሪኝ፣ አሁን ንገሪኝ። ማን ነው ከአንቺ ጀርባስ ያለው? ማን ነው ሱሶችሽን በዚህ ልክ እያመጣልሽ? እንደነገርኩሽ አሁን ይመጣል፣ ሰዓቱ ደርሷል። አይቶ ከሚጠቁምብህ ብትሄዱላ ነው ይሻላል። የእነሱ ሰው ነው ማለት ነው? እሱ የእነሱ ሰው ነው? ኦኬ ዛሬም ያመጣልሻል ማለት ነው? ያመጣላው ግን እንዳይህ ለአንተ ራሱ ሰጋለው። እኔ እንኳን እህቴ አምናሃለሁ ብለሃለች። እህቴ ካመነች እሺ ስላሰብሽልኝ አመሰግናለሁ። ግን ደግሞ እኔ የምጠይቅሽን ብቻ መልሽልኝ። እያልሽኝ ያለሽው ይሄ ሱሱን የሚያመጣልሽ ሰው ከነሱ ተልኮ ነው ማለት ነው? በቃ እኔ አላቅም። በእጃ ዙሪያ በቃ ከነሱ ጋር በሰንሰለት ነው የሰሩት። እሺ ስለዚህ እኔ እሱ ሲመጣ ይዘዋለሁ፣ አግኝቼ እዚሁ አወራዋለሁ። ገብቶሻል አይደል? ይህንን ነገር ማስቆም አለብን። መሆን የለበትም። እኔ ብቻ የእህቴ ህይወት አደጋ ላይ ነው የሚሆነው። ምንም አይሆንም። ኃላፊነቱን እኔ እወስዳለሁ። ስሚኝ፣ ምንም አንቺን የሚያሳስብሽ ነገር የለም። ይህንን ነገርኛ ምስጢራዊ በሆነ መንገድ ነው የምናደርገው። እሺ ስሚኝ፣ በቃ አይዞሽ፣ ምንም መፍራት የለብሽም። አንቺም ከዚህ ነገር ውስጥ ትወጫለሽ።
አይደለም ጊዜ ይወስዳል እንጂ ማይቀየር ነገር የለም ስለነሱ ደግሞ አትፍሪ ያደረሱብሽን እያንዳንዱን ነገር ደግሞ እንግዲህ መሆን ባለበት መንገድ ሁሉም የእጁን ያገኛል እሺ ስለዚህ አትፍሪ እንዴት አሁን ነው የሚመጣው ሁሌ ሰዓቱ እየደረሰ ነው ግን እኔ እንዴት ልነግርህ አልችልም ቢና ይባላል ልጁ እና እንደዚህ ቀላል ሰዎች አይደሉም እሱ በእርግጥ ተላላኪ ነው ግን እጃቸው ረጅም ነው ስለዚህ አንቺ ብዙን ጊዜ እነሱን የምትገናኙ በሱ በኩል ነው ማለት ነው አዎ በሱ በኩል ነው እሺ ስለዚህ እኔ ይሄንን ሁሉ ነው ያስተካክላለሁ እሺ ስለዚህ አንቺ ምንም ስጋት አይባሽ ምንም እንዳትጨናነቂ እንዴ የሆነ ነገር ባይረጓት ስቆይ ምንም አያረጓትም አትፍሪ ምንም አያረጓትም ብዙ ሰው የሆነ ካለው ነገር አይበልጥም አሁንም የሆነው ምንም ቢሆን እሺ እሺ እንግዲህ ክቡራን ተመልካቾቻችን ይህንን ነገር እንዳያችሁት ነው በዚህ ልክ በወጣቶች ህይወት እየተጫወቱ የወጣቶችን ህይወት እያበላሹ ስምን ሰጣቸዋለን ዝናን እንሰጣቸዋለን እያሉ በዚህ በወጣቶች ውስጥ ህይወት የሚጫወቱ ሰዎችን እንግዲህ እቺ ልጅ ብዙዎቻችሁ ማለት ነው ሁላችሁም ታውቋታላችሁ በጣም ታዋቂ ልጅ የምትታወቅ ናትና ስለዚህ ከዚህ ጀርባ ያለውን በዚህ ነገር ውስጥ ህይወቷ እንዲበላሽ ምክንያት እየሆነ እሷን እያገኛት ያለውን እንይዘዋለን ማለት ነው እሱን ይዘን ደግሞ እዚሁ አፋጠን እናወራዋለን ስለዚህ በተለመደው መንገድ ነው የምትቀበው በተለመደው መንገድ እንዲገባ ታደርጊያለሽ እሺ ስለዚህ ካሜራውን አጥፉትና ሁላችሁም ተደብቃችሁ ቆዩ ዛሬ እንዴት ተዘጋጀሽ? አይ ሰው ቤት ገብተሽ ሲስተር ግራ ገባሽኝ እኔ ደግሞ ውጪ ነበር ማከፍልሽ እና አሪፍ ነበር ኧረ አንቺ ምንሽ ነው ተፋፈሽ ነው እንኳን መጭ አለው እስቲ እና ልስጥሽ ወይ ምንሽ ነው ረጋር ቢሆንሽ ነው በቃ እሺ ስጠኝ ምን አሁን ልትወስጂ ነው መልሰሽ አልወሰድሽም አልቀብኝ ኧረ እባክሽ ኦኬ እኔማ በቃ ወይም ውሰጂና አውሪኝ ተፈልግሽ ቆይ አይ ትንሽ ልቆይ ኧረ እባክሽ የሆነ ግራ ነው ልታጋቡ ታውቂያለሽ እኔ ደግሞ አሁን ሲደውሉልኝ እሷ ጋር ምናምን ብዬ እና ትንሽ ቁጭ ብለህ ምናምን ትሄዳለህ ምን ኧረ በስመ አብ እኔ ራሱ ስራ አለብኝ እባክሽ ትንሽ ቁጭ ብለህ ትሄዳለህ አሁን ትወስጂ ነው አይ ጦር ወለብሰኝ ምን ይሻላል ምን አሉ እነሱ ኧረ ወፍ ምንም አላለም በቃ ሌላ ስራ ነበረን እዛ ተፍ እያለ ምን አዲስ አለ ምንም አዲስ ነገር የለም ቤታችሁ አብራል በጣም ነው በቃ ምንድን ነው የሚያችሁ ምንሽ ወጣት ሁሉ ቢያው ነገር ሰማያለ ተረጋጋ ምንሽ ተረጋጋ ይወረዛ ተረጋጋ ማኑስ ጓደኛችን አትልቀቀኝ ይወረዛ ጓደኛ ስማኝ ትሰዳለህ እንዴ ለገደ የሆነ ማቶ ወጣው ስለሚገባ ምንድን አንተ አልገቢው በሰዎች ህይወት መጫወት ነው ማለት ወጣ ሆና ምንድን ነው ማለት ምንድን ነው ይሄን ሁሉ አንተ ስነ ስርዓት ብትይዝ ይሻላል ምንድን ነው ስነ ስርዓት የሚይዘው ማን ሰው ደብቀሽ ነው እንዲያስገባሽ አዎ እና ሰክስ በቃ ወደዛ ሄድ እንዲያማል ሊዱ ወደዛ ለጋገኝ ወደዛ እጂ አሳችን ሰማኛለህ በዘመናት በስንቱ ህይወት እየተጫወታችሁ ነበር አንተ አትዝለል ምን ሆነ ነው መታኛል ሰደርክ ኖርማል ኬዝ ነው ግን
ዝም ብለህ አይደለም መጀመሪያ በስነ ስርዓት አውሪኝ ብራዘር። አየህ እናውራ በስነ ስርዓት ካለ ሰማኛለህ አይደል? ይኸውልህ ቃስ ብለህ አውራ። ይኸውልህ እኔን እዚህ ጋር ምንም ብታረገኝ ማለት ነው የሚደርስብን አንተ አታውቅም። አዎ እንዳንተ አይነቶቹ ሲጀመር ማስፈራራት የግላችሁ ነው። ስለምን ማስፈራራት? እኔ በሪል ነው ማሳይ። እኔ ምን እሺ ነው? አሁን ስማኝ አዳምጠኝ። ሁሉንም ነገር ደርሼባችኋለሁ። ሁሉንም እየሰራችሁ ያላችሁት አራት አስቀኝ በእናትህ እቺን ምስኪን ልጅን ጨምሮ በስንቱ ህይወት እየተጫወታችሁ እንዳላችሁ ደርሼበታለሁ። ምንድነው ራሱ ፈልጋል እንደምገበው ምን እሺ ነው? ራሱ ፈልጋ አይደል? ራሱ እኛ ምንም እናስገድደው ነገር የለም። ራሳችሁ ተገቡ ነው። ጀለሶችን እንሆናለን እኛ አቅርቧሉን እናቀርባለን። ምን እሺ ነው? ሌላ እሷን አስገድዳችሁ ምናምን የምትል ስለዚህ መግባት ተፈለክ አንተም ግባ ሙዲዛ። ስለዚህ ይሄንን ነገር እንደ ጀግንነት ነው የምታወራው? ሰክስ ወደ ዘይት ያማል እንደ ጀግንነት ነው የምታወራው? በስነ ስርዓት አውሪኝ ሰውዬ። ባላውራስ በስነ ስርዓት ባላውራስ እንደዚህ ነው አቀባለን እንደ ጀግንነት አጠመድሽኛ ይመች አጠመድሽ። ምን ታመጣለህ? አጠመደች ምን ታመጣለህ? እሱማ ማመጣው ነው ስሟን ልታጠፋ አረ ለምን ሰማታ እሱ የሚሆነው አንተ ከዚህ ቤት ስትወጣ ነው። ልቀቀኝ አትንካኝ። እኔን እንዴ ተኛጅ ማለት ተነሳ ሰማኛ አይደል እንዳነከኝ። አሁን ስማኝ ሁሉንም ነገር እየሰራችሁ ያላችሁትን እያንዳንዱን ነገር እንድትነግረኝ ይፈልጋል። ምን እሺ ነው? አታስፈራራኝ። እንዴ ማስፈራራት ምን እንደሆነ አታውቅም አንተ። ለምን በጥጋብ በገንዘብ ስለሆነ ይኸውልህ ያራዳ ልጅ ከሆንክ ማለት ማስፈራራት የለብህም። በስነ ስርዓት ነው ማውራት ያለብህ ብራዘሪ። አይደለም እንዴ ምን ሆነ ነው? አይደለም ሰማኛለህ። ከእንዳንተ አይነት ውርጋጥ ጋር አይደለም። ይሄ በቃ እንዳነከኝ በስነ ስርዓት አውራ። አትጩክ። በስነ ስርዓት አውራ። ምን ነው ነገር ነው? ጠይቀን መልስልኝ። ምንድነው? ምን እሺ ጠይቅ። እያንዳንዱን እየሰራችሁ ያላችሁትን ነገር እንድትነግረኝ እፈልጋለሁ። ስማኝ አንድ እቺ ልጅ አይዞሽ ይኸውልህ እሷም ከሆነ ማለት ነው የምትወስደው ነገር ከሆነ ራሷን እጅ በቃ መታ ተቀበለች ወሰደች። ምን የሚፈጠር ነገር አለ? ይሄ ነገር ወንጀል እንደሆነ ታውቃለህ አታውቅም? ምን እሺ ነው? ከፈለገች ሰው ፍላጎቱ ከሆነ ለምንድን ነው ወንጀል ከሆነ ይሄንን ማመላለስ ራሱ ያስጠይቃል አያስጠይቅም? አምጣልኝ ካለችስ እንዴ እኔ ታዘዘችኝ እኮ ጓደኛዬ ነኝ ሰጣታለሁ። ኖርማል ኬዝ። ሁሉም ነገር ደግሞ ከፊት ካሜራ አለ መቼም አይተኸዋል። ያማል እንዴ? ስለምን ካሜራ ነው እንት አሁን ገና ነው እኮ ወጥፎ በቃ ወደ ዘንድ ያማል። ተቀመጥ ወደ ዘንድ ተቀመጥ ሰማኛለህ? ተቀመጥ አዳምጠኝ። ተጋጋና ተቀመጥ። አትንፋ አትማታ እረፍ አትስደድ። ምን ልታመጣ ነው? ሰውዬ ልቀቅ። ወደ ዘንድ ስነ ስርዓት ሰማኛለህ አይደለ? ሰውዬ ቢና ስማኝ፣ ስለአንተ ሁሉንም ነገር አጣርቻለሁ። አረ ሰክስ ምን እሺ ነው? አንተ እየተማታኩ ነው ያለው። እየተማታን ያለው እኮ። አዎ እናንተ በብራችሁና ባላችሁ ነገር ስለምታስቡ አይገባችሁም። ለዛ ነው ምንም አይገባችሁም። አሁን ደግሜ እጠይቅሃለሁ፣ ማን ነው በዚህ ነገር ላይ አንተን እንድታረግ ይሄንን ነገሮች እንድታመላልስ እነዚህ ሴቶች ላይ እንደዚህ እንድታረግ እያደረገ ያለው? ምንድነው? ሴቶች ላይ አትበይኝ ብራዘር። እኔ እሷ ጋር ነው ጀለሴ ነች። በቃ መጣች፣ እኔ ተጠቀም። እሷ ነግራኛለች ሁሉንም ነገር። ይኸው ከሷ አፍ መስማት ትችላለህ። ትንሿ ነገር ከሷ አፍ መስሙ ምን ሌላ ሰው አለ ነው የምትይው? ትንሿ ንገረው፣ ሁሉንም ንገረው። ቆይ መጀመሪያ ምን ስለምንድን ነው የሚነግረኝ ያለው? እሷ ሁሉንም ነገር ምንድነው? ሰው እኔ ጋር የለም። በቃ እሷ ነች በቃ ያለችው። እኔና እሷን አንዳንዴ አቀበላታለሁ። ጀለሶች አሉ። ከየት ነው የምታመጣው? ማለት ነው ራሳችን ነው የምንፈጣጠረው። ስማኝ እያስፈራራኸኝ ስማኝ እያስፈራራኸኝ እንዳለሁ አንተን ፈርተህ ከሆነ እኔ ጋር ደግሞ እዛም ከምትፈራው በላይ የሚበልጥ ብራዘሪ ምንም ተስፈራራኝ ምናምን ተስፋ ተቆረጠ ሰው ጋር እንትን አትበለ። እኛ ተስፋ ቆርጠን ነው ይሄን ተስፋ ቆርጠን ማለት በቃ በራሳችን ተስፋ ቆርጠን ነው እየሰራን ያለው። ለምንድን ነው በራስ ተስፋ የምትቆርጠው? ኧረ ብራዘሪ ላይፍ እንደዚህ ከብዶ እያየን እኛ ምንም ማድረግ ሲያቅተን ነው ሌላ ነገር መስራት ነው። ኦኬ ላይፍን ቀለል ለማድረግ መደንዘዝን ትመርጣላችሁ ማለት ነው። አቤት ስልጡንነት! እርድና ይሄ ነው አይደል? ነው አንተ በቃ እንዲጓት ሰማኝ ምን እሺ ምናምን አትብል። ሰማኛለህ አንተ ሰው ልገኝ ሰማኛለህ? ልገኝ አንተ ራስ ወደዛ ይድልኝ ሰማኛለህ አይደል? አረፍ
እንደ እርድና ስታወራው ትንሽ አታፍርም እንዴ? እርድና እኮ አይደለም በቃ ያረኩትና ልነገርኩ ሌላ ምን ልነግርህ ፈልገህ ነው? በቃ የለም በቃ ምነግርህ ነገር በቃ እኔ ምነግርህ ነገር የለም አልኩህ እኮ። የምትናገሩ ነገር ገና ብዙ አለ። ሰማኛለህ አይደለ? እሱን ደግሞ ፈልገህ ሳይሆን ጠያቂው ነው አይደለም። በማስፈራራት እኮ ምን ታረገው ነገር የለም አልኩህ። እሱን ነገርኩህ እኮ እየነገርኩህ እኮ ነው። በፍቅር እያናገርኩህ ነው ያለሁት። ስማኝ፣ ካንተ ጋር በፍቅር ማውራት ሳይሆን የምፈልገው ለጥያቄ መልስ። ስማኝ፣ ለጸብ ነው አንተ። ሰማኛለህ አይደለ? ለቀቀኝ ወደዛ አይደለም እንደዚህ ይዘካ አይደለም እንትን። ስለዚህ በሰላም እኔ አንድ ነገር ልንገርህ የሆነ በቃ የሆነ ሳይራሱ ምን ይል የተመቸኝ ነው ምረክ መራዝ። እጄን አንሳ። ምን ሆነ ነው? እጄን አንሳ። ሰማኛለህ? አንተ ምን ሆነ ነው? ለቀቀኝ። እኔ ላይ እጄን ታነሳለህ አንተ? ተናገር። እኔ ላይ እጄን ታነሳለህ እና ምን ስለሆንክ የምትመታው? ተናገር። እኔ ላይ እጄን ታነሳለህ? እነግርሃለሁ። እሺ ሰማኛለህ አይደለ? ከማፊት እንደ ቆምክ አታውቅም። ቀና ብለህ እኮ እነግርሃለሁ። በቃ እጄን መልስ። እረፍ። እጄን መልስ እያልኩ እኔ ልትከላከለኝ አትችልም። እሺ ሰማኛለህ አይደለ? ስለዚህ የምጠይቅህን እያንዳንዱን ነገር ትመልሳለህ። ጠጋ ብለህ ጠጋ ብለህ የምጠይቅህን እያንዳንዱን ነገር ትመልሳለህ። ለምን? በቃ ከብዶኛል። ልሂድ። የት ነው የምትሄጂው? እዚሁ ና ውሰዳት። ለብቻዋ ትሁን፣ ባዶ ክላስ ውስጥ አድርጋት። ከዚህ ሱሷ መላቀቅ አለባት። ይቺ እንዴ እኮ አንድ ቀን ልላቀቀው አልችልም። እሱን እኔ ማድረግ ያለብኝን አድርግ። አይደለም እኮ እባክህ። ታይል አይደለ? ስንቱ ወጣቶች እናንተ እያደረጋችሁ ባላችሁት ነገር ህይወታችሁ ተመሰቃቅሎ እንዳለ ታያለህ አይደለ? አንተ በሰላም እዚህ ትሞዳሞዳለህ። ስንቱ ወጣት ህይወቱ በዚህ መልክ ተኩሳቅሎ እንደዚህ። እቺ ልጅ ሁሉም ሰው ያውቃታል። እንደዛ ቆንጆ የነበረች አማላይ የሆነች ልጅ በዚህ መልክ ህይወቷ ተበላሽቶ መልኳ ተበላሽቶ ነው እኮ ነው ልጅ አይደለም በቃ ያረኩት እኮ ነው እንዴ። ምንድነው እኔ ላይ ምንትን ማለት በቃ ምክንያት መጠየቅ አለብህ። ምንድነው ይሄ እንደዚህ ማለት መናገር እኮ መጠየቅ። ስለዚህ ሁሉንም ነገር ተናገር። እኔ አይደለም እንትን ማለት አለብህ እንዴ። ተመሬት ተነሳ ሰው ትማታለህ። አሁን ለአንዴና ለመጨረሻ ጊዜ ጠይቀዋለሁ። ሰማኛለህ አይደለ ቢኒያም? እየሰማሁ ተናገር። ምን እሺ ስማኝ። አሁን ደግሞ በስርዓት አናግረኝ። እየሰማሁ ነው ነገሬን በስነ ስርዓት እኮ አልኩህ። በቃ አሁን እነግርሃለሁ አልኩህ። ካል ተደባደብክም እንደማታ። ስለዚህ ተናገር። እየጠበቅኩ ነው። ምንድነው የምነግርህ? እኔ ምን ሁሉንም ነገር። አንደኛ ለዚህ ልጅ በየቀኑ አንተ ነህ ህይወቷን እንዲበላሽ እንደዚህ አጸያፊ ነገሮችን እያመጣላት ያለው። እቺ ልጅ ለብዙ ነገር ተጠቂ ናት። ህይወቷ በጣም ተበላሽቷል። በዚህ ልክ እንደዚህ ሆና ነው ያለችው። ማለት እንደ ባህላችንም እንደ ሃይማኖታችን በጣም የማይፈቀዱ ፐርሰናሊቲዎችን ነው ተላብሳለችው እቺ ልጅ። ምንድነው ከዚህ ጀርባ ያለው ነገር? ካንተስ ጀርባ ያሉት እነማን ናቸው? በቃ እኔ እኮ ልንገርሽ ብራዘር፣ በቃ መጣች፣ መጠቀም ፈለገች። ኮንፊደንስ እንዲኖራት ነው የምትወስደው ከኛ ጋር። ትሰማኛለህ አንተ ሰውዬ? ይህንን ውሸትህን ተወኝ ብያለሁ። ማውቀውን ወይም ደግሞ አይምሮክ የፈጠረውን ውሸት ደጋግማ አትንገራኝ። አውቃለሁ ሰዎቻችሁን በጣም አግዝፋችሁ የሚፈሩ አድርጋችሁ እንደምታወሩ። እሱ ግን እኔ ጋር አይሰራም። አግዝፈን አይደለም፣ እሱ ሪል ነው። በቃ አግዝፈን አይደለም እየነገርኩህ ያሉት። እኔ እንኳን አንተ ቀርቶ እኔም ራሱ ለራሴ ለህይወቴ እፈራለሁ። እኔ ሚስጥር ማላወጣም በምክንያቱ አንደኛው እሱ ነው። እነሱን ስለምትፈራ በደንብ ነው እንፈራቸው። ከነሱ በላይ ደግሞ አሁን ላይ እኔም መፍራት ይጠበቅብሃል። ለምን ብትል እነሱ ለጭካናቸው ለኃጢአታቸውና ለበደላቸው መደበቅ ብለው ቢገሉም ቢያጠፉም እኔ ደግሞ ስለ እውነት ብዬ የሚገባህን ቦታ ሰጣለሁ። ለምን? ፍትህ ለብዙዎች ስለሚያስፈልግ። ስለዚህ መምረጥ ያልክ እንትን አትበለኝ። እኔም ያለውን ነገር ልነግርህ አይደለ እነግርሃለሁ አልኩህ። ስለዚህ ተናገር እኮ አይደለም። ያንተን ዝባዝንኬ ልሰማ አይደለም፣ ቀጥታ ወሬውን ነው የምፈልገው። ትሰማኛለህ? ስለምንድን ነው ልነግርህ ፈለግኩ? ሁሉንም ነገር። ምን ልጅቷ ለምን ወሰደች? ለምንድን ነው ለልጅቷ እያመጣ መሰጣት ብለህ ልጠይቀኝ ነው? ነገርኩህ እኮ ጥያቄዎች። በቃ ልጅቷ ታዋቂ የተባሉ ሰዎች እኛ ጋር ይመጣሉ፣ ግዴታቸው። ለምን? እየከፈሉ የኛ መድኃኒት ይወስዳሉ። ኮንፊደንስ። አሁን አንዳንድ ሰው መድረክ ላይ ሲወጣ ኮንፊደንስ ያጣል።
ስለዚህ ያን ኮንፊደንስ እንዳያጣ ደግሞ ከኛ ጋር እንትን ይላል መድኃኒት ይወስዳል ይወጣል ይናገራል እሺ ስለዚህ እኛ ያለውን ነገር እናቀርባለን እኔ አይደለም ማቀርበው ሌላ ሰው አለ ተኒ ብዙ ሰው ነን ያለን አንድ ላይ ተደራጅተን ነው እንትን ያልኩት እኔ ተጎዳና ወስዶ ነው እኔን እንትን ብሎ እዛ ላይ ያስገቡ እና ማን ናቸው እኔ የሚያዙኝ ማለት ነው ሰውየውም በፍጹም አላውቀውም ያዛዥ አለ ስለዚህ እኔ ታዝዬ ነው እንትን ያልኩት ከባድ ሰው ናቸው እኔም የገባሁበት ምክንያት ይኸውልህ እናትና አባቶቼ በምክንያት ነው ሁለቱንም በአንድ ሳምንት ውስጥ ያጣሁት እሺ ስለዚህ ጎዳና ወጣሁ ማንም ሰው ስለሌለ ጎዳና ወጥቼ ነው ያገኙኝ ከዛም በኋላ ልክ በቃ ብዙ ላይፎችን አልፌያለሁ ያው ጎዳና እያደርኩ ተሰውም እየለመንኩም እየተሸከምኩም በልቼ በዛ ማታ ላይ ነው አግኝቶል ስራና ሰራክ ያለኝ ማመላለሱንም ሆነ ሌላ እቃዎችንም ማድረስ ሆነ ሌላ ነገሮችንም መስራት ከሆነ እኔ ማመላለስና ሌላ ነገር ብቻ ነው እንጂ የምሰራው እነሱ የሚያደርጉትን ድርጊት ጭራሽን ያላቀም ተደብቄ ነው የማየው ምክንያቱም ሰዎቹ በጣም ከባድ ናቸው እኔ እዛ ጋር ተደብቄ ራሱ ካዩዋቸው ራሱ ካዩኝ እኔን ካዩኝ እኔ ያየው ካዩኝ እኔን አይለቁኝም ሚስጥር ያውጣል በሚሉ ይገሉኛል ለዛ ነው ከባድ ሰዎች ናቸው እኔ ሽቶ እኔን ተውሽ ላንተ ወጣዋሉ ልትል ትችላለህ ወደ ነገር ልትል ትችላለህ እሱን ይሁንልህ ግን ደግሞ በጣም ከባድ ሰዎች ናቸው እኔ ታዘዝኩትን ነው ማድረገው ብዙዎች ሰዎች በሱስ እዛው የተጠመዱት እዛ ግቢ ውስጥ ነው እኛ ምን ሰራበት ስራ ለብቻ ሌላ ግቢ አለ ይሄ ደግሞ የራሳቸው ሌላ ቦታ አላቸው ስለዚህ እኔ ደግሞ ተደውሎ ነው ይሄ እንደተነገረኝ ይሄ እንደዛ በዚህ ስራ ላይ ምን ያህል ጊዜ ቆያንተ ኦልሞስት አሁን 2 አመት 3 አመት ሞልቶኛል ያው ብዙ ጊዜን ጎዳና ላይ ያሳለፍኩት መጥተው ነው እነሱ ያናገሩኝ ከዛም ወዲህ በጣም ብዙ አስቸጋሪ ጊዜያትን አልፌያለሁ እነሱ እስካገኙኝ ድረስ ማለት ነው ስለዚህ እነዚህ ሰዎች በቀላሉ ስራቸውን በዚች ልጅ ላይ ማየት ይቻላል ምን አይነት ለማመን የሚከብድ አጸያፊ ነገሮችን ውስጥ እንዲገቡ እንደሚያደርጉ ማለት ነው እቺ ልጅ ስማኝ አዳምጠኝ እሱን ትነግረኛለህ ገና ለብዙዎቹ ነው ምን ደርሰው ገብቷል አይደለ መነሻችን እሷ ብትሆን እቺ ልጅ አሁን ላይ የገዛ እህቷን ለማመን በሚከብድ ደረጃ ለሌላ ነገር መመኘት ደረጃ የምትሄድ ወንድን ጭራሽ የማትወድ ወንድን ማየት የማትፈልግ ሰው ናት እነዚህ አሱሳሱሶችን ስትጠቀም እዚህ ቦታ ላይም ለብዙ ነገሮች ለእንደዚህ አይነት ነገሮች ለምን እንዲፈምሱ ስማቸው እንዳይጠፋ ስለሚፈሩ ብዙ ነገሮችን ስለሚጠብቁ ለዚህ ነገር ተገዢ ሆነው እየኖሩ ነው ያሉት ስለዚህ ነገር ምንድነው የምታውቀው ለኔ ለሚሰሩት ድርጊቶች ምንም ማውቀው ነገር የለም ስለክ እንደ ተደብቄ ነው ማየው ግን ደግሞ የታዘዝኩትን መድኃኒት ብቻ ነው ማደርሰው እኔ እንደዚህ ቦታ ወሰድ እንደዚህ ቦታ ብዙ ተሄዳለሁ ይሄን ስራ ነው መስራት ምንጭራሽ አልፈልግም ግን በጣም አንድ የተከትቤያለሁ ከነሱ ጋር አንተም ሱሱን ትጠቀማለህ ማለት ነው በጣም ተጠቀማለሁ ስለ እነሱ እዛ ተገባ ከተጠቀማ አትወጣ ግዴታ ነው መጠቀም ብር በደንብ ነው የሚያገኙት የፈለጋቸውን እንት ይሉላል ብሩን በደንብ ይከፍላሉ በቃ ማይሆን ነገር ውስጥ እንድገባ ነው የሚያደርጉት አንተ ያንን መድኃኒት ተጠቀምኩ በኋላ ምንም ልታስታውስም አትችልም ራስን ትረሳለህ ራስን እንትን ትላለህ በዚህ መሃል ከኔ ያነሱ ልጆች ራሱ ይሄን በዚህ ስራ ነው ገብተው እየሰሩ ያሉት እኔ በተነገረኝውን የምናጠምደው ታዋቂ ሰዎችን ማጥመድ የምንፈልገው ይሄን አድርጉታ እንባላለን ይደወላል እንነገራለን አይ ብሎ አሁን የተገደለ ልጅ አውቃለሁ ጓደኛዬ አልሰራም ብሎ ሲወጣ ነው ማታ ተገልጦ የተገኘው በእነዚህ ሰዎች ማለት ነው ከጎዳና አብረን ነው ወሰዱ እኔና እሱ ማለት ነው በዚህ አልሰራም በቃ ያልፈልግም ብሎ ማለት ነው ስለዚህ እነሱ ትልቅ ጉልበት ያላቸው ሰዎች ናቸው ገንዘብ ማያረጋው ነገር የለም ብዙ ነገር ያደርጋል ከዛን እኔም ደግሞ መድኃኒቱን በቃ ወሰድላችሁ ታሉኝ መውሰድ ነው ስሬ ምንም ሌላ እንትን የለም አይ ካልኩም አይ ብቻ ነው እኮ ታን የሚጠበቀው እነሱ ለመግደል እንቢ ማለት ብቻ ነው ከዛ ያጠፋል ማለት ነው ከዛ እኔን ያገሉኛል ሌላ ሰው ይተካሉ በኔ ቦታ ማድረግ ይችላሉ
ከዛን እነሱ ደግሞ በቆይታ ነው አሁን 4 አመት 5 አመት ከቆየክ የዛ ከዚህኛው እኛ ካለንበት ግቢ ወደዛኛው ነው የሚወስዱ። እዛኛው ምንድነው ያለው? እዛኛው ብዙ ሰዎች ነው ያሉት፣ በጣም ባለሀብቶች ምናምን ሰዎች ይመጣሉ። በዛ ላይም ብዙ መስራት ይችላሉ። ይሄ እንደ ሌላ ሰው ማገት ብር እንደመቀበል ምናምን እሱ ሊሰሩ ይችላሉ ነው። እኔ ምንም ስለነሱ ብዙ እንትኑ ኢንፎርሜሽኑን አላውቅም። ለአንተ የተገደበ መረጃ ብቻ ነው። ለኔ የተገደበ መረጃ ብቻ ነው። ግን ትሰማኛለህ አይደለ? እነዚህ ሰዎች በጣም አስፈሪነታቸውን ክብደታቸውን እየነገርከኝ ነው። እያወራ ያለው ነገር ግን አንዳች ውሸት ያለበት ከሆነ ውርድ ከራሴ። ውሸት የለም። ትሰማኛለህ አይደለ? ይሄንን ነገር እኔ በገዛ እጄ ለሁሉም ነገር የሚገባውን ቦታ እንዲያገኝ እኔ ነኝ የምሰራው። አንተም ደግሞ እስከዛ ለአንተም የሚገባህን ቦታ ታገኛለህ። ለምን? ሁሉም ሰው የዘራውን ማጨድ ስላለበት። እሱም አንዴ ስለኔ እኮ ይሄ ነገር እንደሚያጋጥመኝም እንደሚለኝም ለምን ከነሱ እኛን አሳልፎ ስለሚሰጡ እንደሚያጋጥመኝ አውቀዋለሁ እኮ። ከዚህ በፊት ተደርሶባቸው ነበር ነው? ሌላ ልጆች ተይዞ ነበር፣ ግን ምንም አይነት ሚስጥር ሊያወጡ አልቻሉም። ለምን? ቤተሰብ የሚባል ነገር አለ። እነሱ ቤተሰብ እያላቸው ነው ተወሰዱት ልጆቹ። ሚስጥር ስለዚህ በቤተሰባቸው ማስፈራራት ኬዝ ደርሶባቸዋል። እኔ ደግሞ እዚህ ጋር ቤተሰብ ስለሌለ ብቻዬን ስለሆንኩ ምንም ቢደረግ ምንም ነግሬሃለሁ። እውነቱን ነግሬሃለሁ። ዋናውን ከምትደርስ ዋናው ላይ ለመድረስ እኔ ለሚያዘኝ ሰው ነው ማግኘት የምችለው። እሱ ነው እኔ ልነግር የምችለው፣ እሱ ነው ልጠቁም የምችለው። እሷም ከሆነ ደግሞ ልጅቷ እሷም ትሆነ ከሆነ እኔ ጋር መታ ነው ከኔ ጋር ነው የምትወስደው። አድርሰህ ብር ተቀበላለሁ፣ አሰጣለሁ። ስለዚህ አንተ ሰዎችን ስታመጣ ለአንተ ብር ተሰጥቶ እነሱ ደግሞ ሲገናኙ ስሙ መጥፋት ያለበት ስሙ ይጠፋል፣ ስሙ እንዲገን መደረግ ያለበት ደግሞ ስሙ እንዲገን ይደረጋል ማለት ነው። ሚስጥር ይጠብቃሉ። ያው ያ ሰው ያ ግለሰብ ሚስጥሩን የዛን ቤት ሚስጥር እንጠብቅ ከሆነ ይጠብቃሉ እነሱ። ያን ያህል እኮ እኛ ማለት ነው እኔ ያን ያህል ብዙ ብር የሚከፈለኝ ሰው አይደለም። ኦልሞስት 3000 4000 ብር ነው። ለኔ ጥቅም የለውም። ስለዚህ ለማምለክ 4000 ብለህ ነው በሰው ህይወት የምትጫወተው? ምን ማድረግ ይችላል? ጓደኛዬን እያየሁት እየገደሉት እኔም ልውጣ ብል እኮ መሞቴ እያየሁት ነው የተገደለው። ስለዚህ ምንም ማድረግ አልችልም። አሁንስ እንዴት ነገርከኝ ታዲያ? ቢያውቁ እንደሚገሉት ታውቃለህ። እዚህ ጋር የፈለግከውን አንተ ማድረግ ትችላለህ፣ ወይም መግደልም ትችላለህ፣ ወይም መቶም ሊገሉኝ ይችላሉ። ተስፋ ቆረጥክ ማለት ነው? መጀመሪያም ተስፋ የቆረጥኩ ሰው ነኝ። ስለዚህ እኔ ደስ ያለህን ማድረግ ትችላለህ። ግን አሁን ሚስጥሩን ካወቅ ሌላ ሰዎችም አሉ፣ እነሱን መድረስ ትችላላችሁ። የኔም ዓላማ እሱ ነው። ሁሉም ሰው በእናንተ በኃጢአታችሁ ቀንበር ስር ወድቀው ያሉትን ሁሉንም ሰዎች አወጣለሁ። ይህንን ቅጣት ደግሞ ለአንተ ሰጥቼ እጀምራለሁ። ከዛ አንተም ደግሞ ከአንተ በላይ ያሉትን ሁሉንም ሰዎች እንዳገኝ ትረዳኛለህ። ሰማኸኝ እኮ? ነገርኩ እኮ አሁን እየነገርኩ ነው እኮ። ሰምተኛል አይደለ? እየሰማሁህ ነው። ወደ ሁሉም ትመራኛለህ። ያዙት፣ ይሄንን ተስጣ ነው ወጡት ይገባው ወጡት። እሺ እንግዲህ ክቡራን ተመልካቾቻችን ይህንን ሁሉንም ነገር እንዳያችሁት ነው። በጣም በዚህ መንገድ ለገንዘብ ብለው ዓላማቸውን ብቻ በጣም ሰይጣናዊ ነገሮችን በዚህ መንገድ ህይወታቸውን የተደላደለ ለማድረግ በስንቱ ወጣት ህይወት እየተጫወቱ ስም እንስጣችሁ ዝና እንስጣችሁ ብለው ከዛም በኋላ ያን ሲሰጣቸው ደግሞ እያስፈራሩ ህይወታቸውን በማበላሸት በተለያዩ በአስጸያፊ መንገዶች ህይወታቸውን እየሞሉ እነሱ ግን ከብሮ የሚኖሩ ብዙ ሰዎች አሉ። እኛም ደግሞ ይሄንን ነገር ለብዙ ሰዎች ለመድረስ እንግዲህ ለሷ ፕራይቬሲ ሲባል ስሟን አንጠቀምም ብለናል። የትንሿንም ህይወት ከዚህ አደጋ ለማውጣት የሷንም በሰሎች የሷንም ጓደኞች ከዚህ ነገር ጸርተው የተረጋጋ ህይወት ወደ ድሮ ህይወታቸው እንዲመለሱ ትንሿም ደግሞ እናንተ እንደምትወዷት እንደምትፈልጓት የድሮዋን ሆና እንድትመለስ የተቻለንን ሁሉንም ነገር እናረጋለን። ይሄን ቪዲዮ ለብዙ ሰው ደርሶ ትምህርት ይሆናልና ሼር እያረጋችሁ ኮሜንታችሁ ደግሞ ለኛ ብርታት ስለሆነ ኮሜንት እያረጋችሁ ለብዙ ሰው እንዲደርስም አድርጉልን እንላለን። አብራችሁን ስለቆያችሁ አመሰግናለሁ።